አንድን ሀገር ከነክብሯና ማንነቷ ጸንታ ያላትን ባህልና እምነት ትውፊቷን ጠብቃ ትኖር ዘንድ ሰላም መሰረታዊ ነገር ነው። የሰው ልጆች የዕለት ከዕለት የህይወት እስትንፋሳቸውን ለማስቀጠል ሰላም ከምንም ነገር በላይ ነው። የሰው ልጆች ብቻ አይደለም፣ ሁሉም በዓለም ላይ ያሉ ስነ ፍጥረታት በሙሉ ህይወታቸውን ለማስቀጠል ሰላም አንዱ መሰረታዊ ነገር ሆኖ ይገኛል። ይህንን ውድና አስፈላጊ የሆነውን ነገር ደግሞ በዘላቂነት ማስፈን የሁሉም ዜጋ ኃላፊነት መሆኑ ይታወቃል። በመሆኑም በሀገራችን ውስጥ ያለውን ሰላም በዘላቂነት ለማረጋገጥ መደበኛ ኃላፊነት የተሰጠው የፖሊስ ሙያ በሁሉም አካባቢዎች ሰላምን ለማስፈን በርካታ ውጣ ውረዶችን ያሳልፋል። በክልል ውስጥ ላለፉት ተከታታይ ዓመታት ሲከሰት የነበረውን የጸጥታ ችግር ወደ ተሻለ ሰላም ለመቀልበስ የአማራ ክልል ፖሊስ በየአካባቢው ከባድ መስዋዕትነትን እየከፈለ አሁን ላይ እየታየ ያለውን አንጻራዊ ሰላም ማግኘት አስችሏል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያም በተለያዩ የስራ ክፍሎች በመከፋፈል የክልሉን ሰላም ለመጠበቅ ካደራጃቸው የፖሊስ ክፍሎች መካከል አንዱ የሆነው የአድማ መከላከል የፖሊስ ኃይል በሁሉም የክልሉ አካባቢዎች የተሰጠውን ኃላፊነት በሙሉ ብቃት እየተወጣ ይገኛል። የክልሉ አድማ መከላከል ፖሊስ ዋና ዓላማው የህዝብን ሰላም ማስጠበቅ እና በጀግንነት ኃላፊነታቸውን እየተወጡ በሚገኙ የአዊ ብሔረሰብ አስተዳደር የ39ኛ ሻለቃ የአድማ መከላከል አመራሮችና አባላት የሚገልጹት ነው። አሁን ባለንበት ሂደትና ዓላማውም ተደራጅቶ ወንጀልን በጋራ የመከላከል ስራ የመስራት ነው ዓላማው። አድማ መከላከል ራሱ ማለት ነው። አሁን ግን ተዋጊ ነው። ብዙ መስዋዕት እየከፈለ ነው ያለ። ለአማራ ክልል ያልከፈለ ህይወት የለም በመሰረቱ ማለት። ይሄ ኃይል ባይኖርም ከባድ ነበር፣ ችግር ነበር። ምክትል ሳጅን ደሳለኝ ሞገስ ይባላል። የ39ኛ ሻለቃ ድሽቃ ተኳሽ ነኝ። የአድማ መከላከል ዋነኛው ተግባሩ ሀገርን አሁን ላይ አፈርሳለሁ ብሎ ከሚታገለው ጽንፈኛ ኃይል መከላከልና ማዳን ነው። አሁን ላለንበት ደረጃም የደረሰው ህብረተሰባችን ሚሊሻውን በማጠናከርና በመታገል በጎን ስልጠናን በመስጠት ሚሊሻውን በማገዝ ፖሊሱን በማደራጀት ከፍተኛ ሚና የተጫወተው ይሄ ተቋም አድማ መከላከል። በክልሉ ውስጥ እየተፈጠረ ባለው ግጭት ምክንያት በርካታ ውድመቶች የተስተናገዱ መሆኑንና ህጻናት ከትምህርት ገበታቸው የተፈናቀሉበት መሆኑንም የሻለቃው አመራሮችና አባላት ተናግረዋል። ግጭቱ በመሰረቱ አጠቃላይ መሰረተ ቢስ የሆነና የእርስ በርስ ግጭት ነው። ሌላ የተለየ ኃይል አይደለም የመጣው። እዛው እርስ በርስ ወንድሙ ነው ህብረተሰባችንም እያዳከመው ያለ ከፍተኛ የሆነ ኪሳራን የደረሰው በመሰረቱ በአማራ ክልል ውስጥ እጅግ በጣም ታይቶ የማይታወቅ የአማራን ህዝብ ባህል የአማራን ህዝብ ወግ የማይመጥን በባህላችንም በዝርያችንም እንዲህ አይነት በታሪካችንም የለም። ስለዚህ ኢኮኖሚያችንም ንብረታችንም የሰው ኃይላችንም በርካታ ወንድሞቻችን በዛም ይሁን በዚህ ከፍተኛ ጉዳትና ኪሳራ ደርሷል። 3 አመት 2 አመት ሙሉ ህፃናቶች ከትምህርት ቤት ተዘግተው መሰረተ ልማቶች ወድመው ትምህርት ቤቶችም እየወደሙ ይሄ ቀላል ኪሳራ አይደለም፣ ትልቅ ኪሳራ ነው። ስለዚህ ለዚህ ደግሞ ማንኛውም ህብረተሰብ ሊነሳና ይህን ጉዳይ እንትን ሊል ይገባል። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። የሰላም እጦት እንደ ክልላችን እንደ አማራ ክልል ያመጣው የትምህርት መዘግየት አለ። ክልላችን ከሌሎች ክልል በትምህርት ቀደምና የተባለው አሁን ግን ወደ ኋላ በመቅረቱ ሁሉም ከማህበረሰቡ ገብቶት አሁን ያን ነገር እንዲስተካከል የማይጠርም ነገር የለምና ትንሽ ትራንስፖርትም ብዙ አስቸጋሪ መንገዶች ላይ ነበርና እነዚህ ነገሮች ሲስተካከሉ ነው ያለው። ከጦርነቱ ያገኘ ነው ያው ሰላምን ማጣትና የተለያዩ ተቋማትን ማውደምና እንዲሁም ተማሪዎች ከትምህርት ገበታ ማፈናቀል እስካሁን በሰላም እጦት የነበሩ መንገዶች የነበሩ ሆስፒታሎች እየፈረሱ መንገድ ሳይሰራ ወይም ደግሞ ያረገዙ እናት አባቶች የታመሙ አምቡላንስ በማጣት ያው ችግር ላይ የወደቁ ነበር። አሁን ወደ ሰላም ለማምጣት እኛም እነሱን አስተዋጽኦ መክፈል አለብን ነው። አሁን ላይ በብሔረሰብ አስተዳደሩ በሁሉም አካባቢዎች በሚባል ደረጃ ካለፉት ዓመታት በተሻለ ሁኔታ አንጻራዊ የሆነ ሰላም እየታየ ያለ መሆኑንም ተናግረዋል። የአዊ ብሔረሰብ አስተዳደር ዞን አካባቢ ብሎም ወደ ወረዳዎች ግባ ብሎ 2016-17 ትንሽ የከፋ ሁኔታ ላይ ነበር። አሁን ግን ያለንበት ደረጃ ባለበት ቦታ ላይ እኛም ያው የምታዩት ምሽግ ላይ ነው ያለን። ባለበት በገባበት ገብተን እጅ የሚሰጠውን በሰላም እጅ እንዲሰጥ እጅ መሰጠን ደግሞ አስፈላጊውን እርምጃ እየወሰድን አሁን
ያው ህዝባችንም ከድሮ አሁን ባለበት ሁኔታ ላይ ትንሽ አሪፍ አካሄድ እየሄድን ነው ያለ። ያው ካሁን በፊት የነበረው ማንኛውም ሰው የሚያውቀው ነው። ካሁን በፊት የነበረው ትንሽ ለከተማውም ለህዝቡም ለሀገሪቱም ትንሽ ስጋት ነበር። አሁን ላይ ግን የጸጥታ ኃይላችን በሚሰራው ስራ የተሻለ ሰላምና አንጻራዊ ሰላም ያለበት ሁኔታ ላይ እንገኛለን። ይህንን ሰላም ለማምጣትም የአድማ መከላከል የፖሊስ ኃይሉ ከሌሎች የጸጥታ ኃይሎች ጋር ሆኖ ውድ የሆነውን የህይወት ዋጋ እየከፈለ ያለ መሆኑንም ጠቁመዋል። ሰላምን ለማምጣት ያው እንግዲህ እንደምታዩት ጫካና ያለ ነው። ያው እስካሁንም በየትኛውም ቦታ መስዋዕትነት እየከፈልንና በብርድና በራብ እየተጣማን ጫካ ላይ የዋልን ያደርን ነው ያለ ነው። ሰላምን ለማምጣት ሲባል ነው። ያው ይህን ሰላም ለማምጣት እንደ ክልላችን የጸጥታ ኃይል አድማ መከላከልን ብቻ ሳይሆን ጥምር የምንለው የጸጥታ ኃይል በሙሉ ይህንን ሰላም እንዲመጣ ያልተከፈለ መስዋዕትነት የለምና ይህን ነገር ሁላ ስንከፍል ህዝባችን በሰላም ወጥቶ በሰላም እንዲገባ ብዙ መስዋዕትነት ከፍለናል። አሁን ላይ ግን ያ መስዋዕትነትና ያፈሰስነው ደምና ላብ እዚህ ቦታ ላይ እንድንደርስ ህዝባችንም ካሁኑ ከቅድሙ አሁን አሪፍ አቋም ላይ ያለበትን ደረጃ ደርሰናል። እንደ አማራ ክልል አድማ መከላከል ፖሊስ እንዲሁም እንደ ሻለቃ ይስመጣ እንደ 39ኛ ሻለቃ ያልገባንበት ቦታ የለም። በየትኛውም ቦታ ተበትነን በፀሐይና በብርድ በራብ ስናገለግል ኖረናል። ያው አድማ መከላከል የከፈለው ዋጋ በጣም እኔ ለማንተን ለማለት ይከብዳል። እየታየ ያለውን አንጻራዊ ሰላም በዘላቂነት ለማረጋገጥም ማህበረሰቡ ሁሉም የሰላም ጉዳይ ይመለከተኛል በማለት ሁሉም ሰው ለሰላሙ ሊጠበብ እንደሚገባም ገልጸዋል። አሁን ማንኛውም ማህበረሰብ ይሄን ሰላም ለማምጣት አንደኛ መወያየትም አለበት። በዚህ በተለይ ከወጣ ኃይል ጋር የኛው ነው፣ ሌላ የተለየ ሰው አይደለም። ማንኛውም ሰው ለሰላሙ ዘብ ቆም ያለው ይህ ሰላም በበለጠ ሊረጋገጥ ይችላል ካለ በእያንዳንዱ እኛ ከዚህ ሌባው እኮ የኛ ቤተሰብ ነው። ይሄን ኃይል እንዲገባ ማድረግ አለበት። በቃ በተለይ ይሄ ሃይማኖት አባት ይሄ የአካባቢ ትልልቅ አዛውንት ሽማግሌ በቃ ይህን ኃይል ኖ ማለት አለበት። በቃ ማንም የራሳችን ወንድም እኮ ነው፣ የኛም ቤተሰብ እኮ ነው ያለ ያን ቤተሰብ እንዲመጣ ማድረግ አለበት። የሃይማኖት አባትም በተለያየ መንገድ ትልቅ ስራ መስራት አለበት። ይሄ ሰላም ሊቀጥል ከሆነ ምን እርስ በርስ በመገዳደል መንግስትን አይጣልም። ይሄን ደግሞ ማንኛውም ህብረተሰብ አውቆ ይህን በረሃ የወጣ ኃይል አያስፈልግም ተው እያለ አሁን የተጀመረው ጅማሮ ጥሩ ነው። የበለጠ ሰላሙን ለማረጋገጥ እዚህ በጣም ዝግጁ ነው። የፈለገ እዚህ መከላከያ ጋርም አብሮ ተቀናጅቶ በመስራት ከሚሊሻውንም በማጠናከር እጅግ ደስ የሚል ህብረተሰቡም ያለ የሌለውን ለአድመው ካመጋገብም ጀምሮ ከሎጂስቲክ ጀምሮ ያለ የሌለውን የፈለገ ይሁን ከማንም በላይ አይደለም ሰላሙ ነው የሚበልጠን በሚል የሚያደርገው ድጋፍ ቀላል አይደለም። አሁን እዚህ አካባቢ እኛ አካባቢ ላይ እጅግ በጣም ደስ የሚል ሁኔታ ነው ያለው። ይሄን ደግሞ የበለጠ እያጠናከርን የምንሄድበት መንገድ እንዲፈጠር ያው የሁሉም ሰው ጥረት ነው። ወደፊትም ለሚመጡ ማንኛውም ችግሮችን በብቃት ለመመከት ሻለቃዋ በተጠናከረ ወታደራዊ ቁመና ላይ መሆኗንም ገልጸዋል። ዝግጁነቱ እጅግ በጣም ደስ የሚል ነው ያለው። የበለጠ ሰላሙን ለማረጋገጥ እጅግ በጣም ዝግጁ ነው። የፈለገ እዚህ መከላከያ ጋርም አብሮ ተቀናጅቶ በመስራት ከሚሊሻውንም በማጠናከር እጅግ ደስ የሚል ከነበረው በጣም አሪፍ ላይ አሪፍ ቁመና ላይ ያለ በጣም አሪፍ የሆነ ወትሮ ዝግጁነቱ ከማንኛውም አንጻር በአቅም በስነ ልቦና የታጠቀ በስነ ልቦና በቃ የተገነባ ጦር በጣም ብቁና ጀግና የሆነ ሰራዊት ነው ያለ። ከአጋር የክልሉም ሆነ የፌዴራል ተቋማት ጋር ያለውን ቅንጅታዊ ስራም በተጠናከረ መንገድ እየተተገበረ መሆኑንም ተናግረዋል። ፖሊስም አለ ሚሊሻም አለ አድማ መከላከል ጋር ነው ያለው ምሽግ ላይ ማለት ወርዱ በረሃው ላይ። ስለዚህ ተቀናጅተን እየሰራን ያለን ነገም ግድ ነው። ይሄ የፈለገ ይሁን ተቀናጅተን አካባቢያችን ሰላም እናደርጋለን የሚል ሁሉም ይዟውን ሁሉም በረሃ ወርዶ በዛ በቲሊሊም ቤታች በዚህም አሰም መርክታ እንዳለ ያለ የኛ ኃይል። ስለዚህ የክልሉ የጸጥታ ኃይል ነው እዚህ ያለው። እንዲህ ደግሞ ተቀናጅቶ መስራት ደግሞ ለቀጣይም ውጤታማ ይሆናል። አሁንም የሰላም አስከባሪያችን የአድማ መከላከል የፖሊሳችን አደራጅተን በአደረጃጀቱ መሰረት በጋራ ስራችን እየሰራ ከመከላከያ ሰራዊት ጋር ከሚሊሻ ጋር ከሰላም አስከባሪ ከፖሊስ ጋር አድማ መከላከል እንዲሁ ግዳጃችንን በጋራ ነው የምንወጣ። በጣም የተሻለና ጥሩ የሆነ አቋምና እንቅስቃሴ አለው። ተናበን ተፋቅረን በስነ ስርዓት ተነጋግረን ነው የምንሰራ። እንደ ጸጥታ ኃይሉ የቅንጅት ስራችን ከምንሻም የዞን መቻል ብሎ የተቋቋሙ ላይም ከፖሊስም
አጋር ጥምር ጦር አድርገን ግዳጃችን በአሪፍ መልኩ እየተወጣን ነው። ፖሊስ የሰላም ማስከበር ተግባሩን በሚያከናውንበት ወቅት የማህበረሰቡ ድጋፍ አሁን ላይ የተሻለ መሆኑን ገልጸው ወደፊትም እያደረገ ያለውን ትብብር አጠናክሮ ሊቀጥል እንደሚገባም መልእክታቸውን አስተላልፈዋል። አሁን ላይ ግን እውነታውና ትክክለኛውን ነገር ሲያል የተሻለ በቃ ከነበር የተሻለ ድጋፍና እንቅስቃሴ አለው። የጸጥታ ኃይሉን አሁንም ጥምር ጦሩን አድማ መከላከልንም ፖሊስንም ቢሆን የተሻለ እንቅስቃሴና የተሻለ ድጋፍ ላይ ነው ያለው። ከኛ ጋር ሆኖ መረጃ በመስጠት ያለውን ነገር በማቀበል ከምንም በላይ ከኛ ጋር ነው ማህበረሰቡ ያለው። አሁን ላይ በምንገባበት ጫካ ምንገባ ገደልም ዱርም ምንድ ባገኘው አጋጣሚ እናቶችም አባቶችም እህቶችም ወንድሞችም በመረጃ አሰጣጥም ይሁን በሎጂስቲክ ድጋፍም ይሁን ድጋፍ እያደረገልን ያለ ህዝቡ ማህበረሰቡ የወጣው ልጆቻቸውን ወንድሞቻቸውን ቤተሰቦቻቸውን እንደማይጠቅም ተናግረው መመለስ አለባቸው። በዚህ ልክ ቢሆን ሀገራችን ሰላም ትሆናለች ብዬ አምናለሁ። በተሻለ መጠን ምረት ገብተው ለሰላም እጃቸውን ሰጥተው ሀገራችንን ሰላም እንድናደርግ ማህበረሰቡ ቢያግዝና ቢደግፍ የተሻለ ይሆናል ብዬ አምናለሁ።